just እንድታውቁት አሁን ይሄንን ምን ነገር አዶናይ ዜማን አፈቀረ። ጃኒስ በእውነት በዱባይ ሆነው ስታቸው አለቀሰች። አዶናይ ከዜማ ጋር ያሳለፈው የማይረሳ የፍቅር ጊዜ እውነታው ምንድነው? ብዙዎቻቸው አዶናይ ጃኒን ትቶ ወደ ዜማ ዙሯል እያሉ በቲክቶክ ላይ ሰፊ ክርክር እያደረጉ ይገኛሉ። አዶናይ በዱባይ የማይረሳ የፍቅር ጊዜያት ከዜማ ጋር አሳለፈ እየተባለ በቲክቶክ አነጋጋሪ መረጃ ሆኗል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች፣ ዛሬ በመላው ሶሻል ሚዲያ ተጠቃሚዎች መነጋገሪያ ስላደረገው በቲክቶክ ላይ ትልቅ ጉድ ስለወጣበት አዲስና ያልተጠበቀ የፍቅር ታሪክ ይዘንላችሁ ቀርበናል። እንግዲህ አዶናይ ዜማን አፈቀረ ወይስ በእውነት በዱባይ ሁና ስታቸው አለቀሰች? አዶናይ ከዜማ ጋር ያሳለፈው የማይረሳ የፍቅር ጊዜ እውነታው ምን ይሆን? ብዙዎቻቸው አዶናይ ጃኒን ትቶ ወደ ዜማ ዙሯል የተባለው እውነት ነው? በቲክቶክ ላይ ሰፊ ክርክር እያደረጉ የሚገኙት የሁለት ጥንዶች ምን ላይ ነው? ዛሬ በዚህ ቪዲዮ በአዲሱ መረጃ መሰረት እውነታው አንድ ባንድ እንፈትሻለን። ቪዲዮውን እስከ መጨረሻው እንድትከታተሉት እንጋብዛለን። በጣም እንግዲህ ነገሩ እንዲህ ነው። ባለፉት ጥቂት ቀናት ውስጥ በአዶናይና በዜማ መካከል ያለው ቅርበት እጅግ እየጨመረ መምጣቱን ተከታዮቻቸው በሰፊው እያስተዋሉ ይገኛሉ። በተለይም በቲክቶክ ላይ የተለቀቁት አጫጭር ቪዲዮዎች ሁለት ሰዎቹ ፍጹም የተለየና የማይረሳ የፍቅር ጊዜ እያሳለፉ እንደሆነ በግልጽ ያሳያሉ። አዶናይ ለዜማ ያለው አመለካከት የሚያሳያት ፍቅርና አብረው የሚያሳልፉት ጊዜ ይህ ነገር ከጓደኝነት እያለፈ ነው የሚያሳይ ሆኗል። ይህን ተከትሎ ነው እንግዲህ የሶሻል ሚዲያው በአንድ ጊዜ እየነደደው። አዶናይ እውነተኛ ፍቅር አገኘ የሚሉ ወገኖች በብዛት እየታዩ ነው። ነገር ግን ይህ ነገር ሲነሳ መነሳት ያለበት ሌላ ስም አለ፣ እሱም ጃኒ ናት። እንግዲህ ታዲያ አዶናይ ከዜማ ጋር ይህን የመሰለ የፍቅር ጊዜ እያሳለፈ መሆኑ ከተሰማ በኋላ ጃኒ በዱባይ አዶናይንና ዜማን ስታያቸው ያሳየችው ስሜትና ማልቀስ ነገሩን ይበልጥ አወሳስቦታል። ብዙ የቲክቶክ ተጠቃሚዎች እንደሚሉት ጃኒ በአዶናይ ድርጊት ተጎድታለች። አልፎ ተርፎም በዱባይ ስታያቸው ግልጽ እንደሆነ በያቸው ቪዲዮ ተስፋ አስቆርጣለች የሚሉ አንዳንድ ነገሮች ወጥተዋል። ጃኒን ትቶ ዜማን አፈቀረ የሚለው ወሬ የጃኒን ደጋፊዎች በእጅጉ አስቆጥቷል። ጃኒና አዶናይ የነበራቸው የቆየ ቅርበት የሚያውቁ ተከታዮች ደግሞ ይህ አዲስ ክስተት ለጃኒ ከባድ ሊሆንባት እንደሚችል ይገምታሉ። ነገር ግን ጥያቄው እዚህ ጋር ነው። ጃኒ በእውነት ማልቀሷ ከአዶናይና ከዜማ ጋር ፍቅር ጋር በቀጥታ የተያያዘ ነው ወይንስ ሌላ የተደበቀ ሚስጥር አለ? እዚህ ጋር ማወቅ ግዴታ ይላል። አዶናይ እዚህ ጋር አሁን አዶናይ ለሷ ያላት የፍቅር ግንኙነትና አሁን ለዜማ የሚያሳያት የፍቅር በእውነት በደንብ መለየት ያስፈልጋል። አዶናይ ጃኒ ጋር ሲሆን የሚያሳየው አክትና ዜማ ጋር የሆነው የሚያሳየው አክት የትኛው ፍቅር እንዳለ እንግዲህ በግልጽ ማወቅ ግድ ይላልና አሁን ደግሞ ወደ ዋናው ጥያቄ ስንመለስ አዶናይ በእውነት ዜማን አፍቅሯል? ሶሻል ሚዲያ ላይ የሚወሩት ወሬዎችስ ምን ያህል እውነት አላቸው? አንዳንዶች እንደሚሉት ይህ ጉዳይ ለቪው ወይም ለእይታ ተብሎ የተሰራ የቲክቶክ ድራማ ወይም ፕራንክ ሊሆን ይችላል ብለው ይጠራጠራሉ። በአሁኑ ሰዓት በቲክቶክ ላይ ከፍተኛ ተከታይ ለማግኘት እንዲህ አይነት የፍቅር ታሪኮች መፍጠር የተለመደ የሆነ መጥቷል። ነገር ግን በሌላ በኩል በአዶናይና በዜማ መካከል የሚታየው ስሜት ሰው ሰራሽ አይመስልም የሚሉ በርካታ ደጋፊዎች አሉ። ሁለቱ አብረው ሲታዩ ያላቸው ደስታና የሚለዋወጧቸው የፍቅር ቃላት መልእክቶች እውነት የፍቅር ግንኙነት ውስጥ መግባታቸውን ያሳያል የሚሉ አንዳንድ አስተያየቶች በብዛት እየቀረቡ ይገኛሉ። እንዲሁም ደግሞ የተለያዩ የፍቅር ሙዚቃዎችን በመጫወት ከዜማ ጋር ፍቅር እንደጀመረ የሚያሳይ ነው ሲሉ እንግዲህ ከአንዳንድ ሚዲያዎች ሰምተናል። ጃኒን ትቶ ወደ ዜማ መዞሩ ደግሞ የጉዳዩን አነጋጋሪነት እጥፍ አድርጎታል ማለት ነው።
ስለዚህ ከዚህ ላይ እንግዲህ ዋናው ነገር ምንድነው? ሁሉም ሰው ጃኒ ያለቀሰች፣ ጃኒ እንደዚህ ያለች፣ ጃኒ በዚህ እንደዚህ ሆነች ምናምን ይባላል እና ከዚህ ጋር እንግዲህ አንድ ትልቅ ነገር መረዳት አለብን እኛ ራሳችን ማለት ነው። ሁሉም ሰው የራሱ የሆነ አመለካከት አለው። አንዳንዴ ብዙ ተከታታይ አሁን አንዳንድ ሰዎች እውነት መስሏቸው በቃ አዶናይ በማን ነው የፈመሰው በጃኒ፣ ጃኒ በማን ነው የፈመሰው በአዶናይ እያሉ ብዙ ሰው እንደዚህ አይነት ቪዲዮዎችን ይሰራል እና ይህ ደግሞ ትክክል አይደለም። ምክንያቱም አንዳንድ ሰው የራሱ የሆነ አመለካከት አለው፣ የራሱ የሆነ ስራ አለው። እነዚህ ልጆች ደግሞ ስራ ነው የሚሰሩት። ሶሻል ሚዲያ አንድ ሰው ተቀጥሮ የመንግስት ስራ ወይም የግል ስራ ሊሆን ይችላል ተቀጥሮ እንደሚሰራው እነዚህ ሰዎች ደግሞ የራሳቸው የሆነ ስራ ነው የሚሰሩት። ስለዚህ ይሄ ልጅ ደግሞ ከተለያዩ ሀገራት ይሄዳልና ያው ሴቶችም ወንዶችም ያገኛል፣ ይጫወታል፣ ምን ይላል። ግን ይሄን ነገር እኔ በሙዚቃ ወይም ደግሞ በተለያዩ ነገሮችን በመስራት ከዜማ ጋር ፍቅር እንዳለው የሚያሳይ መረጃ ነው የሚሰሩት ማለት ነው። ጃኒ ደግሞ በእውነቱ ያለቀሰች አይተናል። ያለቀሰች ቪዲዮ ፖስት አድርጋለች። ግን ይህን ያደረገችው ደግሞ በጃኒ አይደለም። ካሁን በፊት እንግዲህ ከጆን ዳንኤል ጋር የነበራት ግንኙነት ያንም ብዙ ሰው የራቁት ቪዲዮ አወጣብሻለሁ ምናምን እያሉ በጣም ብዙ ነገር እንደደረሰባት አይተናል። ያንን ቪዲዮ አምጥቶ ነው እንግዲህ ከዚህ ላይ ጃኒ ያለቀሰች፣ ጃኒ እንዲያልፍ የሚባለው ማለት ነው። ስለዚህ ግን በእርግጥ ይሄ ነገር ውስብስብ ያደረገውም በጃኒና አዶናይ ተለያይተናል፣ ከእንግዲህ በኋላ ራስን ማመን ነው፣ እንደፈለጉ ነጻነት ማግኘት ነው እያለ በራሱ አዶናይ ቪዲዮ ሰርቶ ፖስት አድርጓል። ያንን ተከትሎ እንግዲህ ዜማን አፍቅሯል ይባላል። እንግዲህ ወደ ዋናው ነገር ስንመለስ እውነት አዶናይ ዜማን አፍቅሯል ወይ ስንል እንግዲህ ወደ ቀጣይ ክፍል ምናየው ይሆናል። ምክንያቱም አሁን ላይ አፈቀረ ብለን ምንደመድመው ነገር የለም። ምክንያቱም ዱባይ ላይ የማይረሳ የፍቅር ጊዜ አሳልፈዋል ተብሏል። ያን ነገር ደግሞ ያሳለፉት ደግሞ የራሳቸው አንዳንድ እንደ እህት እንደ ወንድምም ሰው ሊያሳልፍ ይችላልና ሁሉ አንድ ሴትና ወንድ ባንድ ማሳለፉ የፍቅር ጊዜያት ነው ማለት አይቻልም። ስለዚህ ጃኒ ደግሞ አላለቀሰችም። በሷ በቃ ማንም የሷ ያለቀሰች አዶናይ እንደዚህ ከዜማ ጋር እንደዚህ ሆኖ አለቀስኩ ምናምን ብላ እኔ ፖስት አድርጋ አላየውምና እንግዲህ ሁላችንም ብንረጋጋ መልካም ነው ማለት ነው። እውነት ቢሆን ራሱ ለጃኒ ስሜት ሲባል እንግዲህ ሁላችንም ክብር አንዳንዴ ለቪው ብዙ ተከታይ ለማግኘት ብለን ምንሰራቸው ነገሮች ጥንቃቄ ያስፈልገዋል። ምክንያቱም ሁሉም የራሳቸው የሆነ ሚና አላቸው። ምክንያቱም አሁን ብዙ ቲክቶከሮች አሉ አሁን ተጣላን፣ ተጋጨን፣ ተለያየን እያሉ የሚሰሩት ያን እንግዲህ የራሳቸው ስራቸው ነው። ይሄ እንደዚህ አድርገው ካልሰሩ መኖር አይችሉም። ስራ የለም ማለት ስራ ከሌለ ደግሞ ያው የሚመጣው ግልጽ ነውና ለማንኛውም አዶናይና ጃኒ እንግዲህ በፍቅር ድጋሜ እንደሚገናኙ ተስፋ አደርጋለሁ። እንግዲህ ዜማን ብትሆን እንግዲህ እህቱ ወይም ሰንበድ ትሆናለችና እንግዲህ ከምንም በላይ ፍቅር በጣም ኃያል ነው። ፍቅር ከፍቅር ውጭ ምንም ነገር የለምና እንግዲህ ሁለታቸውም በጣም ደስ የሚል የፍቅር ጊዜያት ነው ያሳለፉ የነበሩ ጃኒና አዶናይ ማለት ነው። ጃኒ በጣም ጠንካራ ነች፣ በጣም ቤተሰቦቿን የለወጠች ለራሷ ክብር ያላት በራሷ ስታይል የምትንቀሳቀስ በጣም ጀግና ሴት ነች ማለት ነው። ጃኒም አዶናይም ከጎኗ በመሆን እንግዲህ እዚህ ደረጃ ደርሰዋል ማለት ነው። እንግዲህ ብዙ ነገሮችን በራሷ ስታይል የማንንም ሳሰማ ሶሻል ሚዲያ በጣም ከባድ ከሚባለው ነገር የለምና ብዙ ሰው የተለያየ አለባበሶችን ስትለብስ የተለያየ በቃ ብዙ ነገር ነው የሚመጣውና ብዙ አስተያየቶች ብዙ ኮሜንቶች ነው የሚመጡ። ግን ያንን ነገር ሁሉ ያንን ፊድባክ ሳትቀበለው ጥሩን በጥሩ ተከትላ ዛሬ ላለችበት ደርሳለችና ሰው ደግሞ እዚህ ደረጃ ደርሶ አብሶ ሴት ልጅ በራሷ ነገሮችን ሁሉ ማንንም ሳሰማ እኩል ከማንም የበታችኝነት ሆና ሳሰማ ከሁሉም ሰው ጋር እኩል ሆና ስትሰራ በእውነት በጣም ነው ደስ የሚለውና ጃኒን እኔ በበኩሌ በጣም ነው ማደንቃት። ምክንያቱም አንዳንድ ጊዜ ሰዎች በማገባቸው ገብተው ሰውን ወደ ታች የሚያረጋሉ ብዙ ሰዎች ማለት ነው። ግን ያንን ነገር ሁሉ ሳሰማ እዚህ ደረጃ ደርሳለች። አዶናይና ጃኒም መቼም አይላዩም። ግን አሁን ሰሞኑን አለቀሰች እንዳለች ይባላል። እውነቱን እንግዲህ ያወጣል፣ ያው ይናገራሉ፣ በራሳቸው ኦፊሻል ይለቃሉ። ያንን አይተን ነው እንትን የምንለው። እንግዲህ ከዜማ ጋር ይሁንም ከፈለገው ጋር ይሁን
ግን ዋናው ነገሩ ምንድነው? ሁሉም በሰላም ይኑሩ ነው። አሁንም ጃኒና አዶናይ መቼም አይላዩም፣ አብረው ይኖራሉ። እንግዲህ እናንተስ ከዚህ ምን ተማራችሁ? ለወሬ እንደዚህ መቸኮል ተለያዩ እንደዚህ ያሉ ተብሎ ይወራል። ግን እውነተኛው ጋር ስንደርስ ብንነጋገር በጣም መልካም ነው። ምክንያቱም አንድ ነገር ሳይደርስ ያቺ ልጅ ጃኒ ልትጎዳ ትችላለች። ምክንያቱም ማሰብ ያስፈልጋል እና መወያየት ያስፈልጋል ነው። ውድና የተከበራችሁ የቻናላችን ቤተሰቦች ከዚህ እንግዲህ ቁም ነገር እንደተማራችሁ ተስፋ አደርጋለሁ። ለምንም ነገር ባንቸኩል ነው ብለው በሌላ አዲስ ቪዲዮ ድረስ ሰላማችሁ ይብዛ። ቻው ቻው።